ተደብቆ የሚኬድበት የነበረ ነው ሀጅ በንጉሱ ዘመን። ማን ፓስፖርት ሰጥቶ ሊሴ ፓሴ ማን ይሰጣል? ከምን ተቆጥረህ ቀድሞ ነገር ከኢትዮጵያ ውስጥ የምትኖር ተብለህ ነው የምትጠራውና ገና እኮ ነው ዜግነት እንኳን ፓስፖርት ሊኖር የቀበሌ መታወቂያም ገና ታጠንተህ እርግጥ ቀበሌ ከተማ ውስጥ እንደመኖረው የቀበሌ መታወቂያ በተለያየ እንትኖች ሊኖሩ ይችላሉ። ፓስፖርቱን ግን ለማግኘት ታስበበት የደርግ ዘመን ነው ነገሮችን እንዲስተካከሉ ያደረገው። እሱም ደግሞ ለረጅም ጊዜ የሳውዲ አረቢያ ኤምባሲ አንዳንድ ሰዎችን ለኢንተርቪው ባገኘኋቸው አጋጣሚ ስጠይቃቸው ስራቸውን ፈተው ፀሐይ ሲሞቁ ነበር የምናገኛቸው። ኤምባሲ ውስጥ ያሉ ሰራተኞች ፓስፖርት ለመቀበል ፓስፖርት የሚሰጣቸው ከሶሻሊስት ሀገር ወደዛ የሚሄድ ሰው ብዙ ማግኘት አይቻልም። ብዙም ስርዓቱም እንትን የሚልለት ነገር አይደለም። ከዚያ ላይ እድሜው ከ60 ዓመት በላይ የሆነ ሰው ነው ቢወጣም ከተባለ ዘመኑ ስርዓቱ የፖለቲካ ስርዓቱ እንዲወጣ ስለማይፈቅድለት ለወጣቱ ማለት ነው። ለዚህም ሲባል የተለያዩ ዘዴዎችም ይሞከር ነበር። ሽማግሌ ለማስመሰል የክፍለ ሀገር እድሜውን አራዝሞ የሚጻፍለት የሸኝ ደብዳቤ ከዚያ በኋላ በመጅሊስ በኩል በምናምን ተደርጎ ተጋግጠህ የምትሄድበት ነበር ሀጅ የቅርብ ጊዜው። ከዚያ በፊት የነበረውስ አያቶቻችን አካባቢ የነበረውስ እንግዲህ አንደኛ እዚያ ለሚቆዩበት ወቅት የሚያስፈልጋቸው ስንቅ የሚጫንበት ያ ስንቅ አንድም ገዝተህ በገንዘብህ ለሚሆን ከሆነ የሚሳካልህ ከሆነ ካልሆነም በአህያ ጭነህ ወይም በመጓጓዣ ጭነህ አህያ ብዬ ስፔሲፊክ ባላደርገውም ግመልም ሊሆን ይችላል፣ ፈረስም ሊሆን ይችላል። ወይም በመጓጓዣ በአንዳች መጓጓዣ አይነት ጭነህ ልትሄደው የምትችሉ። በእርግጥ ራሳቸው ቢያወጉት የተሻለ ነው የሚሆነው የዚያን ዘመን። ግን ከሰማሁት ኢንተርቪው ያደረኳቸው ሰዎች ከነገሩኝ ከአንድ ክፍለ ሀገር ሌላ ክፍለ ሀገር ተጓጉዘው በአስቸጋሪ መኪና 2 ቀን 3 ቀን በሚፈጅው ከዚህ ደሴ ለመሄድ እኮ 2 ቀን ነበር ይፈጃል ነበር። መንገድ ላይ አድሮ ነበር ሊሄድ የሚችለው። ከደሴ ትግራይ፣ ከትግራይ አስመራ ወይም ደግሞ ከትግራይ አሰብ በትግራይ በኩል ወይም በአፋርም በኩል ይሁን ብቻ አሰብ ከአሰብ በወደብ በኩል በአቋርጠህ ለመሄድ የነበረው መከራ የነበረው ስቃይ በእግር የሆኑ መንገዶችን ስትሄድ ያ ሁሉ ችግር የታለፈበት ነው።